ኧረ አጨብጭብ አጨብጭብ! ኧረ አጨብጭብ! እዴ ጨረቃ ፋሚሊዎች የት ናችሁ? ዛሬ ቅመማ በአዲስ ነገር መጣለች። እንዴት እንደምታምር የእውነት ብርቱካን እኮ ናት። የሆነ ግምጥ ግምጥ የሚል ኬክ የለም? ልክ እንደዛ ሶፍት ኬክ የእውነት ብርቱካንስ እንደውም እንትን ነው ይሆናል አይደል? ቆዳውን ተሳስተን ከበላ ነው ትንሽ የመምረር ባህሪ አለው። ሀይሚ ግን ሶፍት ኬክ ነች። እንዲህ ሰው እንዲህ ይቻላል እንዴ እናንተ? አረ ሚስጥሩን ይነገረን። የምሬን ነው። እንዲህ ይቻላል እንዴ? በየቀኑ ማማር፣ እንዲህ በየቀኑ መዋብ፣ እንዲህ በየቀኑ በቃ ስርዓት ፍቅር መጨመር። እንዴት ልበላችሁ? ምንም ቃል የለኝም። ቀበጥ የሆነች ሁሉ ነገር የሚያምርባት መሳቅም መጫወትም ብርድ ልብስ ለብሳ ራሱ ታምራለች። የእውነቴን ነው። የሆነ ጆንያ አጎበር ምናምን ራሱ ብትለብስ ያምርባታል። ሁሉ ነገር በቃ እንዴት በዚህ ልክ ሰው ምጥንጥን ብሎ እንዴት በዚህ ልክ የእውነት እኔ በጣም እገረማለሁ። ደስ ይለኛል። አንዳንዴ ግን እንዲህ ውበቷ እንዲህ በየቀኑ እየጨመረ ሲሄድ ማለት ነው እፈራለሁ፣ እሳሳላታለሁ። ዝም ብዬ ለማየት ራሱ በሙሉ አይኔ ማለት ነው ድንግጥ ነው ያልኩት ይሄንን ፎቶ ሳየው። ዋው! ፎቶ ስታይል፣ አለባበስ፣ ጸጉር ስታይል፣ ሁሉ ነገሯ ከእግሯ ጥፍር እስከ እጇ ጥፍር እስከ ጸጉሯ የሚያምርባት ውብ የሆነች ድንቅ የሆነች በቃ አላቅም ስርዓት ያላት ሴት ምንም ብትለብስ ዛሬ ደግሞ ይበልጥ ውበቷ እየጨመረ ይበልጥ ውበቷ የሆነ እንዴ ፍቅሯ በጣም እየጨመረ ብዙዎቹ እየተሳቡባት ይገኛሉ። ዋው! በቃ እስከ ጥግ ድረስ የሰው መውደድ ሰጧታል። ደግሞ የሚገርመው ማለት ነው እስከ ጥግ ድረስ የሰው ፍቅር ሰጧታል፣ የሰው መውደድ ሰጧታል። የእውነት አንዴ ያው አብዛኛውን ጊዜ ሰው ለሰው ፍቅር ይኖርበታል፣ ሰውን ያከብራል፣ ይወዳል ምናምን። ነገር ግን በሀይሚ ልክ እኔ በማያውቀው ሰው የሚወደድ ሰው አለ ብዬ ለማሰብም ወይም ደግሞ ለመናገርም አልችልም፣ አልደፍርም። ሀይሚን እኮ ከመሬት ተነስቶ የሚወዳት ሰው ብዛቱ እንኳን ስርዓቷ ተጨምሮ እንኳን አለባበሳ ስቧቸው እንኳን የሆነ ሴትነቷ ይሆናል አይደል ውበቷ ስቧቸው ይቅርና ማለት ነው ዝም ብሎ ራሱ ይወዷታል። በቃ ምን አይነት መታደል ነው የእውነት! ምን አይነት ውበት ነው እያየን የምንገኘው! እሰይ ጨረቃዬ፣ ሁሌም ድመቂ፣ ሁሌም ፍኪ። ሴት ልጅ እንዲህ ስትሆን ነው የሚያምርባት በእውነት። አንዳንዴ ሴቶች ማለት ነው ሁላችሁም እያንዳንዳችሁ በየቤታችሁ በየጓዳችሁ ያሳለፋችሁት ብዙ መከራ አለ፣ ብዙ ችግር አለ። እግዚአብሔርን እኔም ማለት ነው ሴት በመሆኔ ብቻ ፈጣሪን ያማረርኩበትም ጊዜ ነበረ። ሴት ብቻ ስለሆናችሁ የምታሳልፉት ከባድ መከራ አለ እና ከዛ መከራ ውስጥ ከዛ ጭንቀት ውስጥ ግን እግዚአብሔር እንዲሁም በቃ መንጥቆ ጎትቶ ሲያወጣችሁ በቃ የሆነ ከፍታ ላይ ሲሰቅላችሁ እንደ ማየት የሚያስደስት ነገር የለም እና የትኛዋም ሴት አንገቷን ደፍታ ማየት አልፈልግም። በቃ ለሴት ልጅ እኔ በደንብ ነው ማደረው። በደንብ በቃ ስለ ሴት ልጅ አስባለሁ። የሴት ልጅ ስኬት ያስደስተኛል። የሴት ልጅ ደስታ ያስደስተኛል። በተለይ ደግሞ ማለት ነው የእውነት ዛሬ እያየዋቸው ከዛ በሁለተኛው ቀን ለውጣቸውን ሳይ በአለባበስ ሊሆን ይችላል፣ በሰውነት አቋማቸው ይሆናል አይደል፣ በውበታቸው ምናምን ነገር ጨምሮ ሳይ የእውነት እንባ ይተናነቀኛል። ሁላ ደስታ ደስ ይለኛል። ሀይሚን እዩዋት። ከሀይሚ ብዙ ነገር ተማሩ፣ አትሸወዱ። ሀይሚ ብዙ ችግር ውስጥ ገብታ በፊት የነበራት ማንነት በነገራችን ላይ ፊቷ የሚያምር ድንቡሽቡሽ ያለ በቃ ቆንጅዬ ልጅ ገና ትንሽ እምቡጥ አበባ ነበረች። ከዛ በኋላስ ወደ ፈተና ስትገባ ሰውነቷን ሁሉ በቃ አጣ ነበረ። የሆነ ጊዜ ካስታወሳችሁ ከአዲስ አበባ ቆይታ ወደ ቡታጀራ ሄዳ ነበር ጋሽዬንና እናቷን ለማግኘት ማለት ነው። ያን ያየሁት ፎቶ ገብታችሁ ነው እኔ እስከ ዛሬ ስቲል እስካሁን ነው ማስታውሰውና በጣም ከስታ ማለት ነው። ጸጉሯን ወደ የሆነ እንትን ነገር ነበር ያደረገችውና የሆነ ፊቷ በጣም ጭው ብሎ በቃ ሌላ ታሪክ ውስጥ ነበረች ማለት ጉስቁል ብላ ነበር። ታስታውሳላችሁ? ከዚህ በፊትም አብረዋት እነ ሙቢ እነ ሀሰን እነ ብሩክ አብረዋት በነበሩበት ሰዓት ራሱ ከፍቷት ማለት ነው ብዙ ችግሮችን አሳልፋለች። ጣፍታ ስንት ጊዜ ነው ተፈልጋ የተገኘችው። ሙቢና ብሩክ ያገኟት ጊዜ ታስታውሳላችኋ? እኔ የሀይሜን ቪዲዮ እያንዳንዱን ቪዲዮ አስታውሳለሁ። አመጣጧ ከየት ጀምራ የት እንደደረሰች ምን እንዳሳለፈች በምን ውስጥ እንዳለፈች አውቃለሁ። ዝም ብላ አልጋ ባልጋ ሆኖላት ዝም ብላ ዘላ እዚህ ደረጃ ላይ ወይ ደግሞ እዚህ ማማር ላይ እዚህ ውበት ላይ አልደረሰችም። ከሀይሚ ብዙ ነገር እየተማራችሁ ያለፈውን ከአሁኑ ጋር እያስተያያችሁ በምን ያህል ለውጥ እንደመጣች በምን ያህል ርቀት እንደመጣች ማን የት ተነስቶ የት መድረስ እንደሚችል አሁን ያላችሁበት ደቂቃ አሁን ያላችሁበት ሰከንድ የመጨረሻ የህይወታችሁ ምዕራፍ እንዳልሆነ አውቃችሁ ተረድታችሁ ብዙ ነገር እንድታልፉ ነው። እና ያኔ በጣም ሰውነቷ ከስታ ነበር። ብዙ ጭንቀት ነበረባት፣ ብዙ ሀሳብ ነበረባት፣ ብዙ ኃላፊነት ነበረባት። መከራ ውስጥ ነበረች ባጭሩ። ግን እግዚአብሔርን በመያዟ ፈጣሪዋን በመያዟ በቃ ይሆናል አይደል ከህዝብ ጋር ተዋደደች፣ ተቀራረበች። ስርዓቷ ሳበን፣ ውበቷ ሳበን።
እዚህ ደረጃ ላይ ደረሰች። ስለዚህ እችን ልጅ አለማድነቅ፣ በዚች ልጅ ደስታ አለመደሰት አልችልም። የእውነቴን ነው የምላችሁ። ሀይሚን የደገፍኩበትን ቀን በጣም በቃ ደስ ይለኛል። በቃ ሳመሰግነው እኖራለሁ። እሷን ማሳፈራኝ አታውቅም። ስለ ሀይሚ የሆነ ነገር አውሪ ብባል ማለት ነው በደንብ በድፍረት እንዲህ ነች እንዲህ ነው ብዬ ማውራት ማብራራት የምችልበት ቦታ ላይ ስለቆምኩ ደስ ይለኛል። የምሬን ነው። እች ልጅ አሁን ስደግፊያት አበረታትቻት አለውልሽ ብዬ ጎበዝ ምናምን ብዬ ማንነቷ ስራዋ ሌላ ነገር ከሆነ ሌላ ሰው መጦ ሀይሚ ማነች ሀይሚ ስለ ሀይሚ የምታወሪ ምንድን ነው ብሎ ቢጠይቀኝ መልስ የማጣበት ቦታ ላይ አይደለሁም ያለሁት። ወይም ደግሞ የሆነ የማፍርበትን ነገር አይደለም እያደረኩ ያለሁት። ሀይሚ የምትሰራውም ስራ ደስ ይላል፣ የምትለቀውም ነገር ስርዓቷ ደስ ይላል። በቃ እና በዚህ ልክ ሴት ልጅ ተውባ ተቀይራ ተለውጣ በማየቴ ልዩ ስሜት ይሰማኛል። እንግዲህ በአዲሱ ቤታቸው ይህን ፎቶ ሳይ እኔ እንጃ አላውቅም፣ ሩጬ ነው የመጣሁትና ምን ተሰማችሁ? የሀይሚ የህይወት ለውጧ የህይወት ጉዞዋ እናንተስ ምን ተማራችሁባት? አሁን ሀይሚን መከታተል ከጀመራችሁ ቆይታችኋል እና አብዛኞቻችሁ እንደውም ሌላን ሰውም ስትከታተሉ ነበር። ሙሉ በሙሉ ያንን ትታችሁ ወደ ሀይሚና ወደ ብሩክ እንደመጣችሁ እያየውም እየሰማውም እገኛለሁ እና ምን ተሰማችሁ? የሀይሚን ለውጥ በፊት የነበረችበት ማንነቷና አሁን ያለችበት ያሳለፈችው የመጣችበት መከራ መንገድ አብዛኞቻችሁ ሁሉንም ታሪኳን ሰምታችኋል እና ምን ተሰማችሁ? ምን ተማራችሁስ? የሚለውን ለእናንተ ጥያቄ ምልክት አድርጌ አልፋለሁ። እና ለማንኛውም እንግዲህ ጨረቃዋና ብሩክ ያው በአንድ ቤት ውስጥ እየኖሩ ነው። እዛ ቤት ውስጥም ማስታወሻ የመጀመሪያ ፎቶዋ እንግዲህ በሚገርም ሁኔታ ስታይሏ ሲያምር፣ አለባበሷ ሲያምር፣ ቁመኗ ሲያምር ሙሉ በሙሉ ማለት ነው ተቀይራለች። ውበቷ በጣም ጨምሯልና እሰይ ይመረብሽ ሁሌ እንዲህ ድመቂ፣ እንደ ፍኪ፣ በቃ እንደ ጨረቃ ውብ ሆኝ ድመቂ። በቃ የምር ከጀርባዋ ብዙ የሚያወሩባት አሉ። እንደውም ቅድም ቲክታክ ላይ ቁጭ ብዬ እየሰማው ነበረ የሀይሚን ቁጥር ካልሰጣችሁኝ ምናምን እያሉ ይሄ ብሩክን አሁን አድራሻ ቀይረው የራሳቸውን ሰላም የሆነ በቃ የተዘጋ አለ አይደለ ማንም እንደ በቀላሉ አግኝቶ በህይወታቸው ላይ እንደፈለገ ገብቶ መውጣት የሚችልበት ቦታ ላይ አይደለም ያሉት። በቃ ድብቅ ቦታ ራሳቸውን የሚያዳምጡበት ራሳቸውን የሚችሉበት ብቻቸውን ያሉት ጥሩ ቦታ እና የእነሱን ሄዶ ሰላም ለመንሳት የሚፈልጉ አሁንም እያቀዱ ያሉት ሰዎች እንዳሉ ሰምቻለሁ። ስለዚህ አርፋችሁ ብትቀመጡ የተሻለ ነው። እነሱ የራሳቸውን ኑሯቸውን እየኖሩ ነው። እነሱ ብዙ ነገር ብዙ ታሪክ እየሰሩ ነው። ገናም ብዙ ያቀዷቸው እቅዶች አሉና ተዋቸው ለማለት ነው። ለማንኛውም እዛ ቤት ውስጥ ከሄዱ በኋላ የእውነት ለመናገር ትልቅ ሰላምን እያየን አለን። ትልቅ ደስታን እያየን እየሰማን ነው። ሀይሚና ብሩክ ወደፊት ይሄዳሉ። ብዙዎቻችሁ ማለት አንዳንዶቻችሁ ብዬ ነው የማወራው፣ ብዙዎቻችሁ አይደለም። የሀይሚ ደስታ የሚያስደስታችሁ ፎቶዋን እንኳን ስትለቅ በቃ ቶሎ ሰፍ ብላችሁ ደስ የሚላችሁ ለማየት አላችሁና ይሄ በጣም ትልቅ ነገር ነው። ግን አንዳንዶቻችሁ የሀይሚንና የብሩክን ስህተት እየፈለጋችሁ ከልብ አድናቂ ነን ብላችሁ የእነሱንን ፎቶ ፕሮፋይል አድርጋችሁ የሆነ ክፍተት የምትፈጥሩ ሰዎች አላችሁ። ለሌላ ሰው ሌላ ታሪክ ለማውራት ማለት የወለዳችኋቸው ያህል በቃ እኛንን ፈጣሪያችሁ እኛንን የምናንቀሳቀሳችሁ ብላችሁ ብዙ ነገር እያወራችሁባቸው ነው። አቁሙ፣ በቃ አቁሙ። ኑሯቸውን ይኖሩበት፣ ህይወታቸውን ይኖሩበት። ደጋፊ ከሆናችሁ ከልብ እናበረታታቸው። ይዘውት ያሉት ኢላማ ደስ ይላል። አላማቸውን አናሳስታቸው። በቃ የማይሆን ነገር እያወራን እና ይህንን ነው ለማለት የወደድኩትኝ። ሴት ልጅ እንዲህ ስታምር፣ እንዲህ ስትዋብ፣ እንዲህ ህይወቷ ሲቀየር፣ እንዲህ ታሪኳ ሲቀየር እንደማየት የሚያስደስት የለም እዚህ ምድር ላይ። እግዚአብሔርን እኔ የእውነቴን ነው ማርያምን ነው የምላችሁ። እግዚአብሔርን የውሸቴን አይደለም። የሀይሚ ደስታ ያስደስተኛል። የሀይሚ ኑሯ ህይወቷ በቃ ያስደስተኛል። አሁን ያለችበት ደስ ይለኛል። ያለፈ ህይወቷ ማንም ሰው በእርግጥ የኋላ ታሪክ አለው። ያለፏቸው መከራዎች፣ ስቃዮች የነበረባቸው በጣም በቃ የማይነጋ የሚመስል ሌሊት በቃ ቀኑ ረዥም ሌሊቱ ረዥም የሆነበት ብዙዎቻችን ያለፈ ህይወት ታሪክ አለን። ግን ያለፈ ታሪካችን አብዛኞቻችን መጥፎ ነው እንጂ ጥሩ አይደለም። ያ መጥፎ ታሪክ ደግሞ ተቀይሮ ዛሬ ላይ ጥሩ ከሆነ ህይወታችን፣ የነገ ህይወታችን ከተስተካከለልን ከዚህ በላይ ደስታ የለም። ስለዚህ ከዛ ውስጥ ያየሁትኝ በህይወታችሁ ተስፋ እኔ ከሀይሚ የተረዳሁት የተማርኩት ነገር ምናልባትም ሀይሚ እኮ የዛሬ ዓመት እኮ ማለት ነው ዳቦ የ10 ብር ዳቦ መግዛት ጣ ሊሆን ይችላል። አሁን ግን 30,000 ዳቦዎችን በራሷ መግዛት ትችላለች። ታዲያ በዚህ እድሜዋ ገና 30 ዓመት እንኳን ሳይሞላት ራሷን ችላ የቆመች ማንነቷን ያወቀች የመጣችበትን ያረሳች
በራሷ ቀለም፣ በራሷ ውበት፣ በራሷ ስርዓት የቆመችን ሴት እንዴት አለማድነቅ እችላለሁ? እንዴትስ አለመከታተል እችላለሁ? እንዴትስ ከእሷ ትምህርት አለመውሰድ እችላለሁ? የምሬን ነው ብላችሁ ራሷን አንዳንዴ በህይወታችሁ ላይ እኮ እግዚአብሔር ምስክሬን፣ እኔ ገንዘብ ኖሮኝ ራሱ የምሰራው አጥቼ ቁጭ ያልኩ ሰው ነኝ። ገንዘብም አያያዝም ይጠይቃል። እሷ ግን ሁሉን ነገር ችግሯን ሁሉን ነገር ጥላ ረጋግጣ ከፍ ያለ ደረጃ ላይ ደርሳለች እና በጣም በቃ የሚገርም ለውጥ ነው። እና ትናንትና በነገራችን ላይ በተሰራው ቪዲዮ ማርያምን ምን እያልኩ ነበረ መሰላችሁ? ጫማዋን አይቸው ነበረ። ብሩክን ከደረጃ ይዘው ስትወርድ ጫማዋን እና ታይቷን አርጋ አይቸው ነበር እና በታይት በሆነ እያልኩ ነበር። መድኃኔዓለምን ብቻዬን ማለት ነው ቪዲዮን ሳይሆንና ማለት ቅርጿ በጣም ያምር ነበረ። ብሩክ ፕራንክ ካረጋት ቪዲዮ ላይ አይታችሁ ከሆነ ታይት ለብሳ ምናምን የሆነ አቋሟ ሲያምር ነበር እና ከውስጥ የለበሰችውን ትናንትና ቢጃማ ከላይ አርጋ ነበረ። ይሄን ነበር እንደዚህ ለብሳ ከላይ ቢጃማ ድርብ አርጋበት ነበርና ዛሬ እንደዚህ ለብሳው ወጣ ፎቶ ስለተነሳችበት በጣም ደስ ብሎኛል። እና ያምርባታል ሁሉ ነገሯ። ክፉ አይንካት በቃ ከምቀኛ ከወረኛ ከሸረኛ ከምቀኛ ጠብቃት። አሜን በሉና የጨረቃ ፋሚሊዎች እናንተስ ምን ተሰማችሁ? ሀይሚን እንዲህ ስታዩት ሁሌም በቃ ትመር ትድመቅ ውብ ትሆን። በረገዳችን ላይ ሴት ልጅ ማርና አጠገቧ የሚያበረታታት የሚደግፋት አይዞሽ ባይ ካገኘች በቃ እሷን የሚደርስባት ሰው የለም። ማንም ምንም ከምኗ ሊደርስ አይችልም። ከፍ ያለ ደረጃ ላይ ነው የምትወድቀው። በዛው ልክ ደግሞ ሴት ልጅ ምንኮረኩማት ህይወት ኑሮ እየኮረኮማት ችግር እየጠበሳት እዛ ላይ ደግሞ እኛ እንደዚህ ነው እንደዛ ነው እያለን ምን አለን እኮ አሉ እኮ እንዴ አይደለ እንዴ ዩቲዩብ ላይ እኮ ብዙዎቹ ሴቶች እኮ አንድ ቀን በሆነች ቀን ስህተት ሰርተው ጥፋት አጥፍተው እዛው ላይ እየተረገጡ አሁንም መነሳት አቅጧቸው ከብዷቸው እዛው እያለቀሱ ቁጭ ያሉ ሴቶች አሉ። እነሱ ያሳዝኑኛል። እና አንዳንዴ የተመልካችም አፍ ይቀይራልም ያጠፋልም ያነሳልም ይጥላልም። በእውነት ነው የምላችሁና ሀይሚንም ተሳድበን ለተሳዳቢ አምተን ለአሜተኛ ዋሽተን ለዋሽተኛ ለሚዋሽ ሰው አሳልፈን እንዳንሰጣት አደራ። ምንም ነገር የሚሆን ምንም እችልሽ ሰው ናት፣ የምትሳሳትበት ቀን ይኖራል ምናምን። ባትሳሳትም ራሱ አንዳንዶቻችሁ ፈጥራችሁ ከሆነ የሆነ ጋር አገናኝታችሁ የምታወሩባት ሰዎች አላችሁ። አቁሙና እንደግፋቸው እናበረታታቸው። በዚህ ቀለሟ፣ በዚህ ከለሯ፣ በዚህ ውበቷ፣ በዚህ ኑሯ፣ በዚህ ስርዓቷ እንድትቀጥል እስከ መጨረሻው ህይወቷ እንዲቀየር ከተመልካች ጋር እንዳትጣላ ማለት አንዳንዴ ተመልካች ያልሆነ ነገር ሲናገር እሷም ይሰማታል፣ ሰው ናት። እና በአጭሩ ልላቸው የፈለግኩት ነገር ምንድን ነው? ጥሩ ነገር እንበላቸው፣ በጥሩ ነገር ይምጡ፣ ጥሩ ነገር ይሰራሉ። አለቀ። ብቻ የዛሬውን ቪዲዮ በጣም ደስ ብሎኝ የሰራሁት ስሜቴን በጣም የሚገልጽልኝ ፎቶ። የውበቷ ሚስጥር ግን እኔ ግራ ገባኝ። ግራ አልገባችሁም? እንዴት የሰው ልጅ በዚህ ልክ ሊያምርበት ይችላል? ለነገሩ ስርዓት የእውነት ለመናገር ለራሳችሁ ጊዜ ከሰጣችሁ ከሚወዳችሁ ሰው ጋር መሆን ራሱ ትልቅ እረፍት ነው። ከምትወዱት ሰው ጋር ልባችሁ ርፍ ካለው ሰው ጋር መሆን በራሱ ትልቅ ውበት ነው። እንኳን ሀይሚ ከምትወደው ሰው ጋር እየኖረች እንኳን በቃ አሁን ላይ ሀሳቧን ጣል አድርጋ አጠገቧ ያለውን ሰው ተማምናበት ተቀምጣ ይቅርና በፊትም ራሷን የምትጠብቅ አለባበስ የምትችል ስርዓት ያላት በቃ ይሆናል አይደል? በቀን በቃ እንትኗ የሚጨምር ውበቷ ወርቅ የሆነች ልጅ ናት። እና ይህንን ውበትሽን፣ ይህንን ፈገግታሽን፣ ይህንን ደስታሽን አያጥፋብሽ። ፈጣሪ መጨረሻሽን ያሳምረው። ከቡቡ ጋር ሆናችሁ ረዥም ህይወትን ረዥም ኑሮ እንድትኖር ነው የምመኘው። ደስታዬን አንዳንዴ ለመግለጽ ግራ ይገባኛል፣ የእውነት ቃል ያጥረኛል። እና የጨረቃ ፋሚሊዎች ይህንን ፎቶ አይታችሁ እንግዲህ በጣም ደስ እንደምትሰኙ አልጠራጠርም። ከምንም በላይ እኔ ማለት ነው ሀይሚ እንደዚህ ደስተኛ ሆና ፎቶ ስትለቅ የሀይሚ ደስታ ብቻ አይደለም የሚታየኝ፣ የተመልካችም ደስታ አለ። በቃ የጉጉት በቃ የሆነ ሀይሚን ፎቶዋን ይዘው ዩቲዩብ ላይ ቲክታክ ላይ እየሮጥ በቃ እንደዚህ ሲሄዱ ምናምን ደስ ይላል። ምን አይነት መታደል ነው! ምን አይነት መማረቅ ነው! ፈጣሪ መጨረሻችሁን ያሳምረው። እንደው ክፉ አይይሽ። እኛ ባየንብሽ አይናችን እንደው ሌላ ክፉ አይን አይይሽ። በቃ ሌላ ምንም አልልም። ላይክ፣ ሼር፣ ሰብስክራይብ አድርጎ ከተመቻችሁ ደግሞ ኮሜንት ማስቀምጦልኝ። እወዳችኋለሁ።